ያው እንዴት ናችሁ? አማን ናችሁ? ዛሬ ማለት ነው ስለምን እንደማወራ እኔ ራሱ ግራ ገብቶኛል። ዛሬ ግራ ገብቶኝ ግራ አጋባችኋለሁ ትላለህ። ስለምን እንደምናወራ ራሱ እኔ በቃል እንዴት ብዬ እንደምገልጻችሁ አላውቅም። ግን ይኸውልኝ ስለማን እንደምናወራ ስለምን እንደምናወራ ማለት ነው እቺን ቪዲዮ አይታችሁ እስኪ ተረዱኝ እስኪ ትላለህ። አብረን እንቀምሰዋለን። እስከ መጨረሻው ተከታተሉ። አብረን እንቀምሰዋለን። ሶ ሌትስ ጎ። ዝም ብላችሁ ይኸውልኝ። ከዛ እንደለመድ ነው ሁሉን በጉልበት እንጂ አንተ ለመዘመር ታድዬ በሐዘኑ መንፈስ ፈንታ ደስታን አጠገብከኝ ጌታ። ድምፁ ስለሚወሰድብኝ ዝም ብላችሁ ስሙት። መልኩን ብቻ አካኳኑን አክሽኑን ይዩት። አክሽኑን ይልኝ የዚህንም። እሺ አሁን ገባችሁ ስለምን እንደምናወራ? ምን ራሱ ቃሉ ስለሚደብረኝ ማለት ነው ስለምን እንደምናወራ አይ ቲንክ የገባችሁ ይመስለኛል። ካልገባችሁ እሺ ልትገባችሁ እስኪ አሁንም እስኪ ስለነማን እንደምናወራ ስለምን አይነት ሰዎች እንደምናወራ እነዚህ ሰዎች ወንድ ናቸው ወይስ ሴት ናቸው ስለሚያስብሉ ሰዎች ነው የምናወራው። አሁን ይኸውልኝ ይሄ ልጅ እስኪ ዋ ይሁት ብቻ ይኸውልኝ ወንድ ነው በነገራችን ላይ ሴት እንዳይመስላችሁ ወንድ ነው። ኢማጂን የኔ ጥያቄ ግን ግራ ከማጋባቱስ አንድ ነው። ኬት ነው ግን የበዙት? እኔ አሁን ይህን ቪዲዮ ልሰራ የፈለኩት ብሎ ታውቃላችሁ ቲክቶክ ላይ ነፍ አይን እያወጡ መጡ። ድሮ እኮ ይፈሩ ነበር አይደል? በሻግ ነው ሁሉ ነገር። አሁን እንደዚህ ሴታ ሴት መሆንን በቃ እንደ ወንድ በቃ አይሮን ነው እንዴት እንደምገልጽላችሁ። ሴታ ሴት መሆንን እንደ ህጋዊ ነገር ነው ያደረጉት። ገባችሁ አይደለ? ያውኑልኝ ሹፉልኝ። በቃ ሙዱ እንዲህ ነው ልጁ ማለት ነው። ኢትዮጵያ ውስጥ አሉ ከሚባሉ ሞዴሎች አንዱ እኔ ነኝ። አይገርምም? ያክ ደግሞ እኮ ብረት ምናምን ይሰራል። እኔ የሚገርመኝ ቲክቶኩን ሳየው ያክ ኬት ነው የመጡብን ግን እንደዚህ ግራ የሚያጋቡን ሰዎች። ወንድ ናቸው እንዳንል ሴት ናቸው፣ ሴት ናቸው እንዳንል ወንድ ናቸው። ኦ ማይ ጋድ። አሁን ደግሞ በያች ልጅ ዛሬ ጨቅ በእነዚህ ነው ምን ይዘው ቀኑ ሙሉ ትላለህ። ይሄ ልጅ ምን እያደረገ ይመስላችኋል? ይኸውልኝ እስኪ አኳ ሴቶች ፀጉር ቤት ገብቶ ማለት ነው። ይኸውልኝ ሴቶች ፀጉር ቤት ገብቶ ምን እንደሚያደርግ ይኸውልኝ። ያክ ዛሬ ቀፋፊ ሰው ነው ማሳያቸው። ይኸውልኝ እዚህ ጋር ፀጉርን ደግሞ ሲሰራ ሌላ ቀን ላይ በቃ ሙሉ ቲክቶኩ የዚህ ልጅ እንዲህ ነው። በቃ ሴቶች ፀጉር ቤት ሄዱ ፀጉሩን ሲንከባከብ ምናምን ነው። በዚህ በዛ ተይዞ ይሰራዋል። ኖርማል ሆኗል። አሁን እንደዚህ በዝተዋል እንደዚህ የሚሰሩ ወንዶች። አርቲስቶች እኮ ነው ያስለመዱብን። አርቲስቶች እንደ ቀልድ እያደረጉ እኔ ራፐር ነኝ እኔ ምን ነኝ እያሉ ማለት ነው። ፊቱ ራሱ አኳኋኑ ሴት ነው የሚመስለው። ሲቱንቲ ምናምን አባባሉ ምናምን ሴት ነው። በአጭር ላይ አንድ እንትን አይደለም ነፈቃ የልጁ ቲክቶክ እንዲህ ነው ይኸውልኝ። የፀጉሩን ላይፍ ስታይል ማሳየት ነው በቃ። አይኑን ምናምን እኮ የሚገርመኝ እኮ በቁም ነገር እኮ የሚሰራው ነገር እኮ ነው። ኮስተር ብሎ ምናምን እንደ ቺኮች ሄዶ ፀጉር ቤት። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ። ባችን ላይ እነዚህ የሚቀፉ ናቸው አይደለ? ቀፋፊ ናቸው። እኔ ማለት ነው ሴት ጓደኛ ወይ ደግሞ የምታውቁት ሰው ኖሯቸው ያውቃል? በቃ ሌላ ነገር አይደለም እኮ ሌላ ነገር የለባቸውም። ግን ሴታ ሴት ናቸው። ገባችሁ? እኔ ድሮ ጓደኛ ነበረኝ ሃይስኩል እያሉ ስሙ ግን ይቅርባቸው እና ማለት ነው
ድሮ ላይክ አሉ እኮ በቃ ያጋጥማል ሴታ ሴት መሆን ምናምን ገባችሁ አይደለ? እንዳሁኑ ወደ ሌላ ነገር አይቀየርም። አሁን እኮ ወደ ሌላ ነገር እየቀየሩት ነው። ገባችሁ አይደለ? አሁን እነዚህ ሰዎች ይውልኝ አሁን ሙዳቸው ሴታ ሴት ነው። ሌላ ነገር እያደረጉ አይደሉም። እነዚህ አሁን ማሳያችሁ ግን ሙዳቸው ያስቃል። በቃ ሴታ ሴት ነው ሙዳቸው። ይውልኝ አሁን ይልኝ አነጋገሩን ብቻ ይውልኝ። እናንተ ጉድ ሰማችሁ? እሺ ይሄ በኢንቦክስ እየገባችሁ የምትግማሙ እሺ፣ እግዚአብሔርን ክብራችሁን ጠብቁ። ወደዛ ከላይ ላይ ጠንባታሞች ምን እየሆናችሁ ነው? አታውሪም በኢንቦክስ አልፈልግም። በቃ ላይ እንትን ነኝ ብዬ የለጠፍኩት ነገር አለ። ግማታሞች ተከበሩ። ከላይ ላይ እካካሞች ስድቡ ራሱ ተንካማይ ነውና ግማታሞች ስድባቸው ራሱ የወንድ ስድብ አይደለም። እኔ ድሮ ጀለስ ሄደ ግን ደግሮ አውት ኦፍ ኢት እንዳሁኑ ወደ ሌላ ነገር አይቀይሩትም ነበር። በቃ ሲያድጉ አሁን የኔ ጓደኛ ምላቸው አግብቶ ኖሩ። በቃ ኖርማል ከዛ አይነት ከሴታ ሴት ሙድ ወጥቶ ኖርማል ሆኗል። ገባችሁ አይደለ? እነዚህ ግን አሁን በቃ ወደ እንደ ኩራት ይዘውታል። በቃ ያኮራል ለነሱ ማለት ነው። አንድ ሰው በኢንቦክስ ካሁን በኋላ ትጽፉልኝና ጠንባታም፣ ጥናዣም ስድቡ ጠናዣም፣ ጠንባታም መንደሬ ሴት ነው የሚመስለው። ቅንቅናሞች እዛው ከላይ ላይ እሺ፣ እካካሞች አልፈልጋችሁም። በቃ በግድ ነው እንዴ? አትጻፉልኝ በኢንቦክስ አታውሩኝ። በቃ አልፈልግም። ክብራችሁን ጠብቁ። እዛው ምን ይወራችሁ ወደዛ ያማችኋል እንዴ? አትጻፉልኝ በኢንቦክስ እኔ አልፈልግም። አታውሩ ኦራው ራሱ ማለት ነው ሴታ ሴት ነገር በቃ ታውልኝ፣ አትጻፉልኝ እንደዛ አይነት አሁን በቃ ሌላ ነገር አይደሉም እነዚህ። ገባችሁ አይደል? እንደ ቅድሞቹ መጀመሪያ እንዳሳያችሁ አይደሉም እነዚህ ጀስት ሴታ ሴት ናቸው እንጂ አሁን እዚህ ጋር ሁለት ወንዶች ነው የሚያወሩት፣ ግን ድምጻቸውን ስሙ። ፊታቸውን ባታዩት ማለት ነው ሴት ሁለት ሴቶች እያወሩ ነው የሚመስላችሁ። ይኸውልኝ ድምጻቸውን ስሙ። ደም ነው የምታፈለው። ይደወክ ከሄርሞን እራሱ ወረድለት ጆከር ታዋው ቆይ ወይኔ እዛ ቤት ስትጽፍ ሳገኝ የትም ቤት ስትጽፍ ሳገኝ ምን እንደማደርግ ታውቃለህ? ብሎክ የዚህ ልጅ ደግሞ የእውነት አይመስልም። ሁላ ድምፅ ማለት የሆነ አጉል በሆነ ኢፌክት ቀይሮት ነው የሚመስለው። ቁጭ ሴት እኮ ነው ታውቃላችሁ። ምንም ማለት ነው። ከሄርሞን እራሱ ወረድለት ጆከር ታዋው ቆይ ወይኔ እዛ ቤት ስትጽፍ ቆይ ምናምን ድምፁ ግን የሴት ነው። የትም ቤት ስትጽፍ ሳገኝ ምን እንደማደርግ ታውቃለህ? ብሎክ አናድድሃለሁ ገና ጆከር እንትና ዊሊያም ሰጥቻለሁ። እሺ ዊሊያም ሰጥቻለሁ። ጆከር ወይኔ አሁን እነዚህ ሴታ ሴት ናቸው እንዳልኳችሁ፣ ግን ሌላ ነገር የለባቸውም። ገባችሁ? አሁን የራሱ ልጅ ሌላ ደግሞ ላሳያችሁ። ራሱ ልጅ ያውኑ ልጅ ማለት ነው። አንተ ቦርኮ ፍርክርክ ባላገር ሄድ። መጀመሪያ ፎጣህን እጠብ፣ ጫማህን ቀይር፣ የመጣበትን ጫማ ቀይር። አንተ ቦርኮ እቤትህን ያስቀመጥከውን የድሮን የማጅስቲ ዘመን መጣህበትን ድሮ የመጣህበትን እሺ። በዚህ መልኩ እኔ እናንተን ቢያረገኝ ማለት ነው፣ አንተንና እነዛን መሰሎችን ቢያረገኝ ማለት ነው፣ መገኘት ያለብኝ ቦታ ብቻ ነበር ልገኝ የሚገባው። እንዳንተ ወርጄ አልልከሰከስም። ለነገሩ እኮ ቤዚ ይወስኗል። የእውነት ግን ያሳዝናሉ። ደግሞ አንድ ምንም ነገር ሌላ ነገር ምናምን ከሌለባቸው ያሳዝናሉ። እንዴት ማህበረሰቡ ሙድ እንደሚይዝባቸው ብታዩ ማለት ነው። አሁን ይሄ ልጅ እንኳን የሆነ መታከም ያለበት ይመስለኛል። ኖርማል አይደለም ድምፁ። ገባቸው አይደለ? አሁን እዚህ ጋር ደግሞ አንዱ ማለት ነው የእንትን ነው የዚህ እንኳን ያጠራጥረኛል። ውጭ ሀገር ስደተኛ ኤርትራዊ ነውና ማለት ነው አክሽኑ ሴታ ሴት ነውና ሴት ጌ ምናምን ብለው ሲሰድቡት ማለት ነው እንዴት አክሽን እንደሚያደርግ ይኸውልኝማ ሲውልኝ በእናትህ ጌና ብለው ሰድበውት ነው እንዴት እንደሆነ አክሽኑን ይሄድ ህይወት የተለቀ ገናና አታሎማት ወድ ሾርሙጣ ደቃላሽን ተሐራም አትሎማት ወድ ሾርሙጣ ሲሳደቡ ራሱ እኮ አክሽናቸው ነው የሚያስቀኝ። ሲሳደቡ ራሱ ወደዛ ነው የሚወስዳቸው። አንተ ናዕዳ ሾርሙጣ ገናና
طيب جينا نقاها جينا أبترون هايم ريستورانت هين زبال استولا خايتو قربو استولا زبال جينا نقاها جينا نقاها والشورموت أقحبه ጌታ ያሳዝናል። ስደት ላይ የደረሰበትን አላውቅም። ገና ዋሉ ዓዲ ሾርሙጥ ደም ሰብስበልና ገና ሁኔታውን ብቻ ይልኝ እኔ ሁኔታውን የሚያስቀኝ ገና አቤሎ ገና ህይወት ካምሽ ገና ጻካኔ ገና ለመሳቅም ይከብዳል እኮ የዚህ ምን እንደደረሰበት ስለማላቅ ማለት ነው። አክሽኑ ግን ከባድ ነው። የቅድሙን ልጅ ደግሞ ሌላ ስድብ ላሳያችሁ። እንዲሁ ሲሳደብ ይኸውልህ፣ ሲሳደብ ሳይሆን ኖርማል ደስተኛ ሲሆን ነው። ደግሞ አቤት 5,000 ገብቻለሁ። እሺ አሁን ማይ ጉድነስ እንዳልኳችሁ እነዚህ ሌላ ነገር ናቸው እያልኩ አይደለም፣ ግን ሁኔታው አቤት ይህልኝ ከመጀመሪያው እናስጀምረኝ ነው ማስካይ እናንተ አቤት እሺ 5,000 ገብቻለሁ። እሺ ቂጤኔ ሳቀው ነው የምላችሁ። ቂጤ ነው ሳቀው ድቅድቅ ነው ያልኩት እኔ። እሺ 5,000 መግባቴንም ሰው እኔ ነገረኝ። እኔ ምን ልሆን አለ ተመስገን ጌታዬ፣ ምቀኛውን ሸረኛውን ያዝልን። አሁን እቺ የሆነ መንደር ላይ የምታውቋት የሆነች ነገረኛ ሴትዮ አይመስልም አኳኋኑ። እኔ ግን ከሴት ይቅር በለኝ ብቻ ይሄን ማለት አልፈልግም። ተውት ይቅርብኝ። ከሴት ጋር ይሄን ማለት አልፈልግም። ቆይ አስተዳደጋቸው ይመስለኛል ግን አይደለ በቃ ከሆነ ከሚያድጓቸው ሰዎች ከነሱ ኢሚቴት አድርገው ነው በልጅነታቸው ያዩት ይመስለኛል። አቤት ጭራሽ እኮ ወጣት ሴት ሁላ አይመስልም። አሮጊት ሴት እኮ ነው የሚመስለው። የሆነች ነገረኛ ሴት እኮ ነው የሚመስለው። አቤት ጌታ ሆይ ፎሎ ላረጉኝም አንተ ቁምላቸው፣ ፎሎ ላላረጉኝም ልቦና ስጣቸው። እሺ እና ይሄ ቡና ምናምን እንዳትሉኝ እየገባችሁ ኮመንት ላይ ቡና አፍላለን ቢቢቂ እኔ አልወድም። ቡና ማፍላት አልወድም። እና ሰው ባለው ነው ሻማችንን አብርተን ፋንዲሻችንን አፈንድተን እንግዲህ ደስ ብሎኛል። 10,000 እንደምታስገቡኝም ተስፋ አለኝ። 10,000 አስገቡኝ ባካችሁ። 5,000 መግባት ያኔ ይሄ ኖርማል። ኦልራይት ከነዚህ እንውጣና ደግሞ ማለት ነው አሁን ወደ እውነተኞቹ እነዛ ነገሮች ልውሰዳችሁ። ማለት እነዛ ነገሮች ስል እርግጠኛ አይደለሁም ሶሪ፣ ግን በቃ የሆነ የሚያስፈራ ነገር ማለት ነው። ያስፈራል። ገባቻ? አሁን እዚህ ጋር ይኸውልኝ፣ አሁን እነዛ ነገሮች ዋና እንትናቸውን ልንገራችሁ። ይሄ ላይክ ይቀባባሉ፣ ይኳኳላሉ ምናምን ነገር ገባችሁ? አይ በቃ የሌለ እንደሴ በቃ ንጽህና መጠበቅ ሌላ ነገር ነው። መኳኳል፣ መሽላላት ምናምን ማሽላላት፣ መሽለጥለጥ ምናምን ሌላ ነገር ነው። ገባችሁ አይደለ? ስለዚህ አውቀው ግን ምን ይሉብናል እንዴ ስንል ንጽህናን መጠበቅ ምን እንትን አለው ይሉናል። ንጽህናን መጠበቅ ምን ሴት ያስብላል ምናምን ይሉናል። ይድሽ ለማያቅሽ ታጠኝ እባክሽ ላሳያችሁ ማስ እንዴት ሙድ እንደሚይዙብን። አሁን ይሄ ሊመክረን ይፈልጋል። አስቡት። ወሳብ ጋይስ፣ ያው እንደምታውቁት አበሻ ከንጽህና ጋር የተጣላ ስለሆነ ዛሬ ንጽህናን እንዴት አድርገን እንደማሳያችሁ አሳያችኋለሁ። ይሄ ቀንደቡን ይቀነደባል ምናምን። ይሄ ውጭ ሀገር ነው ያለው። ቀንደቡን ይቀነደባል፣ ማይቀባባው ነገር የለም። ሲያስጠላ ቀፋፊ የሆነ ሰው ነውና ግን ምን ይሉናለኛ ንጽህናችንን ስለጠበቅን። ማንም ንጽህናችን አጠብቁ አለ የለም። የተባላችሁት አትሽለጥለጡ፣ እንደ ሴት አትሁኑ፣ ወንድ ናችሁ ነው። ግን ሙስቼም ሲያስይዙን ንጽህና ስለጠበቅን ነው ይላሉ። የነሱ ንጽህና መጠበቅ ምን እንደሆነ አሳያችኋለሁ። ይሁት ብቻ
ጥፍር ቤት እየሄድን ነው። ያው አበሻ ጥፍር ቤት እየሄደ ነው ካልገባችሁ ንጽህና ሌላ ነገር መስሎ ነው የሚታየው። ስለዚህ ጥፍር ማጽዳት ሌላ ነገር መስሎ ይታያቸዋል። ቢኮዝ እነሱ ጥፍራቸው ውስጥ የተረፈ ወጥና የተረፈ ሽንኩርት እኝኝ እያሉ መውሰድ ስለሚወዱ ነው። ፊቱ እንዴት እንደሚያብረቀርቅ ግን ይውልኝ ተቀባብቶ ማለት ነው። ተከተሉኝ፣ ሄደን ንጽህና እነዚህን የገሙ አሳያቸዋለሁ ማለት ነው። ኑ እሺ። አስባት ጥፍር ቤት ወንድ ሆኖ ጥፍር ቤት ሲሄድ አስቡት። ለሱ ንጽህና መጠበቅ ነው ይሄ። አስባችሁታል? ይሁት እንዲህ ሲሰራ ንጽህና እየጠበቀ ነው። ጅሎ ራሱ ጅሎ ሆኖ እኛን ጅል ያደርጉን ይሞክራሉ። ገባችሁ አይደለ? እንዲህ እየተቀባባ ይሁት እንዲህ እያደረገ ጥፍሩን እየሳለ ምናምን ይሁልኝ። ኢማጂን እንዲህ ጥፍር ቀለም ምናምን እየተቀባ ንጽህናዬን እየጠበቅኩት። እኔ እኮ አንዳንዴ እኛን እንደ ጅል የሚያደርጉን ነገር እኮ ነው። አንዳንዴ እኮ ጋስላይት ያደርጉናል። ጋስላይት ማለት በቃ እንዲህ የሆነ ነገር እያደረጉት እንደሆነ እያወቃችሁ ግን እናንተን አረ አንተ እንትን ስለሆንክ እብድ ስለሆንክ ነው እንጂ ትክክል እኔ እንደዛ አስቤ አይደለም ይላል። ገባህ አይደለ? አሁን ቆይ የራሱ ነበረው ሌላ ሲኳኳል ላሳያችሁ። እዚህ ጋር ደግሞ ሲኳኳል አሁን እዚች ጋር እንድታዩልኝ የምትፈልገው ማለት ነው ምን ያህል ስንት አይነት ቢያንስ ከ10 አይነት ቅባት ይሁን የሆነ ነገሮች ፊቱ ላይ እንደሚቀባ ነው። ከ10 አይነት በላይ የኢትዮጵያ ሴቶች ራሱ እንደዚህ የሚቀባ አይመስለኝም። ይኸውልህ እናን እንደምትጠሉ ፓርት 1 ቪዲዮ ላይ ስሰድቡኝ ነበር አይደል? አሁን ደግሞ ንጽህና ፓርት 2 አሳያችሁ። ንጽህና እኛ የምናውቀው ወንድም አለም መታጠብ፣ ንጹህ መሆን፣ የሆነ የተለየ ሌላ ሽታ ሰውነት ላይ አለመኖር ነው። ከዛ በላይ ያለው መኳኳል፣ መሽለጥለጥ ይባላል። ካልገባ ጀለሲ ሼም ሊያስይዙን ይሞክራሉ። አስባችሁታል? ያው ንጽህና የሌላ ነገር አድርጋችሁ እንደምታወሩ ስለምናውቅ ዛሬ ቁጠሩልኝ ግን ስንት ነገር እንደሚቀባ እንደሚደረግ ነው ማሳያችሁ። ስለዚህ ተከተል። አሁንም ላሳይ። መጀመሪያ በሞራ ሳሙና ሳይሆን በዚህ ነው የምንታጠበው። አያችሁ፣ ይሄ የኮሪያ ፕሮዳክት ነው። በዛ እንጀምራለን። ራሱን እንደ ኩልያ ያስባችሁ። በእው እንደዚህ አይነት ሰዎችን የምታውቋቸው ጋስላይት ያደርጓቸው። እኛ በሳሙና ሳይሆን ጥራቱን በጠበቀ በኮሪያ ምናምን ነው ይላቸዋል። በኮሪያ ሆነ በሳውዝ ኮሪያ ሆነ በሰሜን ኮሪያ በኤርትራ ሆነ በደቡብ አፍሪካ እየተሽለጠለጥክ ነው ወንድም ማለት ሸለጥ ላጣውላ ይልኝ። አንድ ቁጠሩ ግን ስንት ነገር እንደሚቀባ። እሺ አንድ ይሄ ነገር ተቀባ። እሺ ፊትን በጣም አትተረክ፣ ነካ ነካ ነው ካደረክ በኋላ የመጀመሪያ ነገር ቫይታሚን ሲ ማድረግ አለበት። እንዳላችሁ የቫይታሚን እጥረት ያለብህ ቅማላ ሙላ ይሁን ቫይታሚን ሲ 2 ያው ቫይታሚን ምናምን እያሉ ሙድ ጋስላይት ሲያደርጉን ነው ሙድ ሲይዙብን። ቫይታሚን ሲ ምናምን በምግብ ታገኘዋለህ። እንደ ግድ መቀባባት ምናምን የለብህም። ለምበለ ሜካፕ ነው የምትቀባው። ሜካፕን ቆጠር ፋራ። ይሄ ሁለተኛው ነው የኮሪያ ፕሮዳክት። እሺ አያችሁት? ይሄን ማድረግ አለባችሁ ማለት ነው። ሁለተኛ ነው። ይህ ሲቀባባ ደግሞ እንዴት እንደሚያደርገው ይሁት። ልክ ሴቶች እንደሚያደርጉት ይሁት። ጠብ 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 በየቦታው አርገህ አይ አቀባቡ ራሱ እንዴት እንደሚያስጠይን ሲሽ አይ መሽለጥለጥ አይ አያው። ከዛ በኋላ አይ ክሬም የሚባል ነገር ሶስት ነው ይልኝ። 3 በደንብ ማተኙ ከሆናችሁ እንደኔ አይነ ስር ታረቀዋል። አይኑ ነው ይቀባል እኮ ግን ጥቁር ነው አይኑ እኮ ከማይቀባ ሰዎች የበለጠ ጥቁር ነው አይኑ። ጥቁሩን ያጠፈዋል ማለት ጥቁር ነው አላት። 3 ይሄን ታርግ። አራተኛ ይሄ አራተኛ ይልኝ። ወንድ ልጅ እስኪ እንዲህ ሲሽላጠለጥ አስቡት። ያክ አደራረጉን ልክ እንደ ቺኮች ነው ደግሞ እኮ ይኸው አፉና ብሎ ምናምን አደራረጉን ይኸው። አየው። ከዛ እየጸዳ ትመጣለህ ማለት ነው። የመጨረሻ ስቴፑ አምስተኛ። ይሄ ደግሞ አምስተኛው ነው ይኸውልህ። ፀሐይ ትከላከላለህ። ብዙዎቻችሁ ቫዝሊን ተቀብተህ ስለምትወጣ አመዳም ሼም ሊያሲዝ ያው ሞራ ቫዝሊን ምናምን ይላል። ይሄ ሼም ማስያዣቸው ነው። ቂቤ ሻጅ ቂቤ የቀለጠብህ ነው የምትመስለው። እሱ ደግሞ መጥፎ ነው። ፀሐይ ለመከላከል ያስፈልጋል። ስለዚህ ከዛ ጺም ይቀራል። ጺም ደግሞ ኦይል። 6ኛ ይኸውልኝ
የጺም ኦይል ታረግና አርገ ጺምን ማበጠር አለ። ገባ? ያክ እኔ ከንጽህና ይልቅ ፊቱ ላይ ያረጋቸው ቆሻሻ ኬሚካሎች ነው የሚታዩ። ለሱ ንጽህና ይላል። ፋክተም እሺ። ሌላ እንደዚሁ ደግሞ ሼም ሲያስይዘን ደግሞ ይኸውልኝ፣ አንደኛው ደግሞ ይሄ እንኳን ተገኝቶበት ተረጋግጧል እነዛ ነገሮች እንደሆኑ ከዛ አምልጧል ምናምን። ግን ሼም ሲያስይዘን ይኸውልኝ ሳይነቃበት በፊት ነው እንዲሁ ሼም ሲያስይዘን በጣም ሃይ የሆነ ቴስቶስትሮን ሌቭል በጣም ሃይ የሆነ ቴስቶስትሮን ሌቭል ብዙ የጤና ችግሮች እንደሚያመጣ ታውቃላችሁ። ይህ ደግሞ እንግዲህ የዚህ ደግሞ በፈጣጣው ወንድ ሆነ ሃይ ቴስቶስትሮን ካለ እንዴት ነው? እንዲሁም እኮ ወንድ ልጅ ሃይ ቴስቶስትሮን እንዲኖረው ነው የሚፈለገው። በቃ አቁም ብለው የህዝብ ላይ እኮ ሙድ ይዛሉ። ሃይ ቴስቶስትሮን ካለ በሽታ ያመጣባል። ይሄ እኮ ምንም ሳይንስ እኮ ብሎት ሳይንስ እንደዚህ አይነት ነገር ባለፈበትም አያልፍም። ሳይንስ የሚለው እንደው ወንድ ልጅ ሃይ ቴስቶስትሮን ሊኖረው ይገባል። እሺ መጀም ጋዝ ላይ ታርገን እሺ እንስማ። በጣም ሃይ የሆነ ቴስቶስትሮን ሌቭል ብዙ የጤና ችግሮች እንደሚያመጣ ታውቃላችሁ። የልብ ችግር፣ ፕሮስቴት ካንሰር፣ in some cases infertility, headaches። በጣም ውሸታም ኢንፈርቲሊቲ ይላል። ኢንፈርቲሊቲ ማለት የመካንነት ማለት ነው። መካንነት እንዲሁም ሃይ ቴስቶስትሮን ሳይኖረህ ሲቀር ነው። ጅሊኩ የህዝብ አቅም ብለው ይጫወቱበት ነገር እኮ ነው የሚገርመኝ። ሃይ ቴስቶስትሮን ሲኖር እንዲሁም የመውለድ እንትን በጣም ሃይ ይሆናል። ቴስቶስትሮን ሌው ሲሆን መካን የመሆን እድል ሰፊ ነው። እንዲሁም ደደብ ቀጥልሽ። ለማንኛውም በጣም ብዙ የደም ግፊት ምናምን ሁሉና ለዚህ ነው ባላንስ ያስፈልገዋል ሁሉም ነገር የሚባለው። ይልኝ እንግዲህ ወንድ ነኝ ሊለው እንግዲህ ማስኩሊኒቲ ኢንተንስ የሆነ ማስኩሊኒቲ ቀፋፊ ፊታቸው ላይ ዝም ያገኙትን ይለጥ ቀፋፊ ደግሞ እኮ አቀባቡ ምንም የሆነ ደስ የሚል ነገር የሚያሳየን አይመስልም። ለማምጣት ስትሉ እነዚህን ሳይድ ኢፌክቶች ኮንሲደር እያደረጋችሁ ለማንኛውም እንደኔ ከሰራችሁ ላይ ወይም ፊታችሁ ላይ ጥቁር ነገር ያለባችሁ ከሆነ ማይቀባቡት ነገር የለም። ይል ቱሜሪክ ይባላል። ኢትስ ፍሮም ቀሲል ባይ አቢጌል ዲስክሪፕሽን ላይ አስገባላችኋለሁ። ኤኒዌይዝ ራሳችሁን መንከባከብ አትርሱ። ቴንክ ዩ ፎር ዋቺንግ። ወዳችኋለሁ። ባይ። አስባችሁታል? ራስን መንከባከብ የሚሉት መሽላላትን ነው። መሽላላትን ነው። አስባችሁታል? ያሽላላ አባቴ አምላክ። ቀደም ያሳያችሁ ደግሞ ያኛው ልጅ ይውልኝ ሲሽላላ እዚች ጋር ፋሚሊያን እንዲፊታችን ጥርት ተምሎ ዝም ብሎ እንዳይመስል። የትኛው ፊቴ ጥርት ብሎ የትኛው ፊት መስታወት የለውም መሰለኝ። ይሄ ልጅ ግን መስታወት አይቶ የሚያውቅ አይመስለኝም። መስታወት አይቶ የሚያውቅ አይመስለኝም። ይሄን ፊት ይውልኝ፣ ይሄን ፊት ጥርት ያለ ፊት እንዴት እንዳለኝ ላሳያችሁ ብሎ ነው እንግዲህ ሊያሳየን። ቀጥልሽ። ይቻለች ዱቄት ገዝቼ ነውና ግማሽ ኪሎ። የዚህ ደግሞ ዱቄት ነው። ይሄው ፊታቸው ላይ እኮ የማይለጥፉት ነገር የለም። ዱቄት ነው የዚህ ደግሞ ፊቱ ላይ የሚለጥፈው። ይሄው ዱቄት ትገዛለህ ፊቱ ለኩል እንዲሆን ማለት ነው። እኩል ላይ እንደዚህ ትቀባለህ ልክ እንደኔ ማለት ነው። ከዛም ፏ ነው የምትለው። አይ ከማለት ውጪ ምን ይባላል? አስባችሁታል? አይ ነው የሚባለው። ሌላ ምን ይባላል? ግን በሆነ አሁን ቅድም ይሄኛው ልጅ አሳይቻቸዋለሁ አይደለ? ይሄ ልጅ ማለት ነው። እዚህ የሆነ እነዛ ነገሮች እንደሆነ ተባኖበታል። አሁን አምልጧል ነገር ተባኖበት ማለት ነው። እና ከመባነኑ በፊት የሆነ ቪዲዮ ምናምን ይሰራ ነበር እና እንዴት ሲያወሩ የሆነ ወንድ ልጅን ጋብዞት የሆነ እንትን ላይ የሆነ ቪዲዮዎች ይሰራል ምግብ መቅበስ ምናምን እና እንዴት እንደሚያወሩ ይውልኝ። ወንድና ወንድ እንዲህ ሲያወራ አይታችሁ የምታውቁ ከሆነ ይውልኝ እስኪ ይውልኝ ማስ ስላልክ የምትጠቀመው እሺ። ግን ማለት ጅል እያለኝ አይደለም ስለ ይውልኝ እንዴት እየተቁላሉ ሌላ እኔ ይሄን ቃል መጠቀም አልወድም በጣም ግን ሽልትልት እንዴት እንደሚል ይውልኝ። ወንድ እንደዚህ ያወራል። እኔ አይን ቪዲዮ አይቼ በጣም ገርሞኛል። ይሄ እንትን እነዛ ነገሮች ከመሆኑ በፊት አይቼ ይሄ ልጅማ ሲሆነ ችግር አለበት ያልኩት ይሄን ቪዲዮ አይቼ ነው። ከማንም በፊት ኖርማል ወንድ እንደዚህ አያወራም። አስባችኋል? ወንድ ከጀለስ ጋር ቁጭ ብለህ እንደዚህ ታወራለህ? ፍረዱ እስኪ በእናታችሁ። አንዳንድ ጥያቄዎች አሉ። ቢካዝ ብዙ እንትን ከሆንክ ምንድን ነው የሚባለው ሃይ ስኩል ከወጣህ በኋላ
እሺ አሁን እንዴት ነው የሚባለው ይሄኛው ቀጠሮ ተሞክሮክ እንዴት ነው? አንዴ ማለት አለብኝ አሁን የዴቲንግ ኤክስፒሪየንስ ለማለት ነው። የቀጠሮ ዜሮ አወራራቸው ዝም ብለው ጣልቃ ማልገባው በደንብ እንድትሰሟቸው ነው። ዴቲንግ ኤክስፒሪየንስ እንዴት ነው ምናምን፣ ቀጠሮህ እንዴት ነው ምናምን። ኦ ማይ ጋድ አላቋርጣቸውም። አውቄ በደንብ እንድትሰሟቸው ነው። ጊዜ ቀጠሮ ላይ የወጣኸው መቼ ነበር? አንድ ሳምንት በፊት 2 ሳምንት በፊት የምር ፌብሩዋሪ እኮ ታዲያ አሁን አይደል? አንድ ወር በፊት 2 ሳምንት በፊት ጃንዋሪ እሱ ደግሞ ከአንድ ወር በፊት ነው። ጃንዋሪ ከአንድ ወር ከምናምን በፊት እንደዛ ነገር ጃንዋሪ እንደዛ ነገር ጃንዋሪ ፌብሩዋሪ እንደዛ what the fuck የሚያስብሉ ናቸው እነዚህ። ጃንዋሪ ፌብሩዋሪ ሹፍልኝ እኮ ዚሮ አላልክም እንዲ የመጨረሻው ጊዜ ግን አይደለም። ቆይ በጣም ብዙ ጊዜ ምንድነው ጓደኞችን እኔ ሳገኝ የሚጠይቃቸው ጥያቄ ምንድነው ታላቅ ወይስ ታናሽ? ልድገማቸው አንዴ፣ ሌላም አላቸው አንዴ እንቀጥለው። በጣም አሳቃይ ከመሆኑ የተነሳ እኔ ሪሞኛል ብለን የመጣ ነው። ግን ያው ምን ሸተተኛ ባግዝ ባኒ አልጩ I don't like that. ለዛ እንዘዝና ያዘዝነው እናሳያቸዋል። አዘዙሽ የሚበሉትን እሺ። ስለዚህ ማለት ነው የሚበሉት ራሱ እሺ፣ የሚበሉትን ጀጅ ማድረግ አልፈልግም። እኔ እኮ ሼም ይዞኝ ማለት ነው። እኔ ራሴ እየተሳቀኩኝ ነው ታውቃላችሁ። የሚበሉት ራሱ የሆነ የተሽለጠለጠ ነገር። እሺ 10 ዓመት የምትበልጥን ሴት ዴት የምታደርገው ስለምግቡ የስ ምግባችን መጥቷል እና ግን ላይ this pink one ስሜን እየጠራው ነው። በስሜ እየጠራው you know what they say about pink drinks once you go pink you never go get another drink I don't know get another drink I like but this looks good but strong የምትጠጣው ብዙ የምትጠጣው I got you a straw bro አማርኛ ነበር የምናወራው። እንትን ብለናል እስካሁን ድረስ ደከመኝ። ለነሱ አማርኛ ነበር የምናወራው። I got you strong አማርኛ fuck you guys fuck you motherfucker እነዚህን ግማሽ አልሰማም። ፋክ ዩ ትላቸዋለህ። ኤኒዌይስ ከነዚህ ከማይረቡ ሰዎች ፈጣሪ ጠብቃቸው ትላለህ። ለዛሬ በዚህ ሰቆቃ እንለያያለን። ኔክስት ቪዲዮ እስካገኛችሁ ፒስ